ከዚህ በፊት እንደዛ ስትወጣጣሩ ማንም ምንም አይነካንም ብላችሁ የምታስቡ ሰዎች ዛሬ ግን መሪያችሁ ቀንዱ ተይዞ ወደ ዘብጥያ ሲገባ አሁን ምን እንደምትሆኑ ከዚህ በኋላ በሱ የመጣው በእናንተም ይመጣል። እንደገና ከዛ በተጨማሪ ሌላም ነገሮች እሱ ላይ ኬዞች እየተደራረቡበት ነው፣ ፋይሎች እየተከፈቱበት ነው። ሶ የምትወዱት ከሆነ ወንድማችን ነው ብላችሁ የምትሉት ከሆነ አሁንም ቢሆን ያደረገው ነገር ስህተት መሆኑን አምኖ ይቅርታ ጠይቆ ከእስር ቤት እንዲለቀቅ ልንነግራችሁ ነው የመጣ ነው። አሁንም ሌላ ነገር ውስጥ እንዳትቆይ በትክክል ካሜራ ያዘው ነገር ነው። ትበሰብሳለህ። እያየሁት ነው፣ ካሜራ እያየሁት ነው። እናንተ ፈሪ ስለሆናችሁ አንድ ካሜራ ሳይሆን 5 ካሜራ ነው መደረግ። ትበሰብሳለህ። እየሰማኸኝ ነው? ምንም የምታመጡት ነገር የለም። እየሰማኸኝ ከሆነ እንደ ትልቅ ሰው ነው እያወራ ያለው። ይቅርታ መጠየቅ ቢኖርብን ሄርሜላ ላይ ጠፋች ቀን እንጠይቅ ነበር። አብርሃም ይኸውልህ እስር ቤት የገባው ከአንድ 2 3 ነው። ክስ ብዙ ይደራረብበታል። አሁን ድጌ ስለገባ ቶሎ መውጣት አይችልም። አሁን ይቅርታ የምትጠይቁ ከሆነ ምናልባት የምታዝኑለት ከሆነ እና የምታስቡለት ከሆነ ተደጋጋሚ ስር ስለታሰረ ሊከሰስ ይችላል፣ ሊፈረድበት ይችላል። ሶ ካሰባችሁለት ሁሉ ነገር ታችሁ ይቅርታ ጠይቃችሁ ሩታንም እግር ስር አጥፍተናል፣ በድለንሻል፣ ያለ ስምሽ ስም ሰጥተንሻል ብላችሁ እግሯ ስር ወድቃችሁ ይቅርታ ጠይቃችሁ ነገሩን ብታስተካክሉት ጥሩ ነው። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? አለን እኛ እግዚአብሔር የተመሰገነ ይሁን ሁላችንም ደህና ነን። አለነው ፈጣሪ ይመስገን። እንዴት ናችሁ? ውድና የተከበራችሁ የኛ እንቁ ቤተሰቦቻችን፣ ያው እኛ ዛሬ ከች ብለንላችኋል ማለት ነው። ከች ብለናል። እንግዲህ ቲቪተኛው አብርሃም ያው ከዚህ በፊት ብዙ ጊዜ ብነግረውም መስማት ባለመቻሉ ነገራቶችን ማገናዘብ ባለመቻሉ ምክንያቱም ጭንቅላት ያለው ሰው የሚያደርገውን ነገር ባለማድረጉ ዛሬ ላይ እስር ቤት ይገኛል። ነግሬው ነበረ ከአንድም 2 3 ካሌብም ነግሮታል፣ እኔም ነግሬዋለሁ፣ ፈረንጁም ሁላችንም ነግረነዋል። አሁንም ቢሆን እልህ አትጋባ። ሩታ ላይ ያረክባን ነገር አሪፍ አይደለም፣ መጥፎ ነገር ነው። ሶ ሽማግሌ ሰብስበህም ቢሆን ወንጅለሃታል፣ ያለ ስም ሰጥተሃታል፣ ብዙ ሰዎች ሰድበዋታል፣ አንቋሸዋታል። ያላረገችውን ሄርሜላን አግታለች የሆነ ነገር የማይባሉ ነገሮች ብለው ቤት ድረስ በመሄድ አጉል እንደደበቀች ሲፈትሹ የትም እሷ ራሷን ደብቃ ከነበረችበት ያለ ስም ሰጥተው ሩታን በዚህ ልክ አንገላተው ለወንድሙ በነገራችን ላይ አብርሃም ጭንቅላቱ እንዴት እንደደፈነችው እንዴት አድርጋ እንዳወራችው ባይገባኝ ወንድሙ ላይ ጨከነ ሰው ነው። ያለምንም መረጃ ያለምንም እንትን ብዙ ነገር ያደረገ ሰው ነው። ዛሬ ደግሞ የእጁን አግኝቷል። ምክንያቱም እኛ እንደ ወንድም ይሄ እንዳይደርስበት የምንችለውን ነገር አድርገናል፣ መክረናል፣ እረፍ ብለናል፣ ብዙ ነገር አውርተናል። ኦሬዲ እናውቀዋለንም ሲጀመር ምን ሊያጋጥመው እንደሚችል እናውቀዋለን። ለዛ ነው ባይዘዌኛ ጠላቱ ወይ የሆነ ነገሩ ሆነን ሳይሆን በቃ ነገ ከሚታሰር የሆነ በነገራችን ቲቪቱ ነው ባይዘዌ ቲቪቱ ደግሞ አንዳንዴ በምታደርገው ነገር ሙሉ እርግጠኛ ካልሆንክ የትኛውም ውሳኔ መወሰን የለብህም ብዬ አስባለሁ። ከዚህ በፊት እኛ ደጋግመን ነግረናል፣ ሩታም ደጋግማ ነግረዋለች። ገባህ? ይሄ ሁሉ ነገር እንዳይፈጠር ነበር ያንን ነገር ስናደርግ የነበረው። ዛሬ ይሄው የትም መፈናፈን የማይችልበት እዛ እስር ቤት ገብቷል። ይሄንን ደግሞ ያልተረዱ ሰዎች አሉ። ይሄንን ነገር ማገናዘብ ያቃታቸው ጭንቅላታቸው ምን እንደሆነ ማላቀው ነገም ከዚህ የበለጠ ነገር እንደሚመጣ ባለፈው ነግረናቸዋል። አብርሃም በስነ ስርዓት ሄደህ ይቅርታ ጠይቃት። እኛ ተንኩል ኖሮብን ወይ የሆነ ነገር አስበን ሳይሆን ላንተ በማሰብ ነው። ነገም ከነጎዲያም ደግሞ ከዚህ የባሰ ነገር እንደሚመጣ ኢቭን እንኳን ላደረገው ነገር ልጁን ማየት እስከሚከለከልበት ደረጃ ድረስ የሚያደርሰው ነገር አለ። ያንን ነገር እዚች ጋኛ በግልጽ መናገር ስለከበደና ስለደበረ ነው። ገብቷቸዋል። ሶ አሁንም ቢሆን ይሄንን ነገር መረዳት የከበዳቸው ሰዎች አሉ። ምናልባት እኛን አናምንም እኔ በነገሬው አላምንም ብሎ ይሄው እስር ቤት ገባ። አሁንም እንደገና አላምንም ብሎ ሌላ ነገር እንዲፈጠር የማይፈልግ ከሆነ አሁንም ቢሆን ሄዶ ሶሪ ሽማግሌ ሰብስቦ ሰብስቦ ምክንያቱም ከዚህ በፊትም ተናግሬያለሁ። አሁን እንደዚህ መድረሱ ላይ ይሄን አሁን ደግሞ የሚደርሰው ነገር ከባድ ስለሆነ ሄደው ጓደኞቹ ተሰብስበው ይቅርታ እንዲልና ሌላም ነገሮች ማድረግ ያለበት ነገሮች እንዲያደርግ ልንነግራቸው ነው ዛሬ አመጣጣችን። ይሄን ነገር ይቀበሉታል። እውነት ለመናገር ልጆቹ ራሱ ማለት እኔ ይቅርታ አድርግልኝ ለዚህ ንግግሬ ጭንቅላታቸው የሚሰማ አይመስለኝም። አላ አይደል አንዳንዴ ወጣት ስትሆን ነገሮችን ታገናዘባለህ፣ የምትረዳበት የራሱ የሆነ ነገሮችን ቀላል ለማጥኛ ግን እነሱ የሆነ ወጣት የሆነ ጭንቅላታቸው ምን እንደደፈነው አላውቅም። ሁሉም እንደ አንድ አይነት ፈረስ ምንም አንድ አይነት ባህሪ እንትና ከእንትና ይለያል የምትለው ማንም የለም። ሁሉም ተመሳሳይ ናቸው። አንድ የአብርሃም ቅጥቅጥ እንዳለ የአብርሃም ቅጥቅጦች ናቸው።
እሱ ቅጥቅጦች እንዳለ እሱ ነው አፍርሶ የሰራቸው አይምሯቸውን እንደ ፈረስ ቀጥታ ነው የሚነዱት። እሱ በዚህ ካለ እንደዚህ ካለ እንደዚህ ቀጥታ ከሄዱ ቀጥታ ነው እንደራሱ ምንም በቃ አትለያቸውም። እኔ ጽገሪ ቆይ አንዳንድ የራስህ ሊና አስተሳሰብ እኮ አለ። በራስህ መንገድ እኮ ለመሄድ ትሞክራለህ። ግን እነሱ በቃ የሱ ቅጥቅጥ እሱ በዚህ ካለ እሱ በዚህ እነሱ በዚህ በቃ ምንም የሚለዩበት ነገር የለም። ስለዚህ አሁን የሚረዱ የሚሰሙ ከሆነ ይቅርታ ጠይቀው ወንድማችን ነው ያስበላታለሁ የሚሉ ከሆነ እግር ስር ወድቀው የነሱ መኪና ዝም በላቸው። እነዚህ ምድረ ማሰብ ሰው ገደል ወደ ገደል ከከተታችሁ እናንተ ገደሉ በዚህ ነው። ራይድ ነው እንደ ጨራሽ ይዘኝ ማለት ሁለቱም ነጭ የለበሱ ደስ ብሏቸው ነው መታሰር። ሰላም አራዳ ዝገይ እንዴት ናችሁ? አለን እንዴ ይገርዳ ታለጋ አይደለም እየሳቀለ የነበረው ታጋላችሁ ደስ ብሏቸዋል እንዴ በመታሰሩ ነጭ በነጭ ለብሰው በጣም ይገርዳል። ማርያም በጣም ይገርዳል። እኛ ራሱ አዝንንለት ነው ተቆደረ አሁን አስመሳይ ስለሆናቸው አዝንንለት ከላይ ጥቁር ነው የለበሰው። እናንተ ጭራሽ ሁለታችሁም ነጭ ይገዛ ለማንኛውም ሀዘናችን ልባችን ላይ ነው የምንገልጸው። ያራዳ ልጅ እናንተ ምናምን በልብስ ምናምን አይደለም። ልብ እኮ የላችሁ። ልብ ሲኖራችሁ ነው በልባችሁ ልብማ እንዳለን እኮ ያያል። ልብ መላጣ ላይ ነው ያለው። ተው ያንተ ልብ ቦርጭ ላይ ነው ያለው። ቦርጭ አታስገባ። የት ነው የምታስገባው? ያስገባው አንተ ግን ማስገባት ችግር የለም አታስገባው እንዴ ምንድነው እንደ ሰጋቱራ ተጠቅመህ ተዚህ ምን ነው ቅራ እግዚአብሔር ሲወድ እንዲህ ሰው ይሰጣል። አይታል እንደዚህ አይታል ጸጋውን ሲያፈስብህ እንደዛ ብለህ ራስህን አጽናና። ምን ተራለ ቦርጫም ስለሆነ የድሮ ቲቪያችን ነው። ቲቪ ለምን ሪሞት የታለ? ሪሞት ለማናቋቋር አይደለም የመጣ ነው። አይዲያ ካላችሁ ብትፈልጉት ነገር አይታል። ትልቅ ሰው ብታስረዱን ጥሩ ነው። ትልቅ ሰው ወደ አንቺ ይዞራል። አይናች ተመሳሳይ ነው። ሀሳባችን ግን ማይንዳችን ይለያያል። እኛ ትልቅ ሌቭል ላይ ነው ያለነው፣ እናንተ ደግሞ ትንሽ ሌቭል ላይ ነው ያላችሁት። ከኛ ብትማሩ ደስ ይላል። እሺ ማመ የራስን ማንነት እኮ ንገረኛ አይደለም እዚህ ጋር ያልኩት። ምን ማድረግ ይቻላል? የራስን ማንነት አይደለም ለኔ መግለጥ ያለበት። ራሱ የማያስቀው ነገር በግድ ሲስቃና በግድ እኮ ነው። አቤታው እሺ ፓንዳ። ለማንኛውም ቤተሰቦች ዛሬ ጠራናችሁ ያው ከዚህ በፊት አብረን በልተናል ጠጥተናል፣ ምንም ቢሆን ተሳስቀናል በሚለው ነው። እስካሁን ድረስ ቀለድን ይበቃል። ፌዝም ቀልድም ምንም ቢሆን ታይም አለው። ሶ የሳኩት እናንተን ሳያችሁ ነው። ከዚህ በፊት እንደዛ ስትወጣጠሩ ማንም ምንም አይነካንም ብላችሁ የምታስቡ ሰዎች ዛሬ ግን መሪያችሁ ቀንዱ ተይዞ ወደ ዘብጥያ ሲገባ አሁን ምን እንደምትሆኑ ነው። ከዚህ በኋላ በሱ የመጣው በእናንተም ይመጣል። እንደገና ከዛ በተጨማሪ ሌላም ነገሮች እሱ ላይ ኬዞች እየተደራረቡበት ነው። ፋይሎች እየተከፈቱበት ነው። ሶ የምትወዱት ከሆነ ወንድማችን ነው ብላችሁ የምትሉት ከሆነ አሁንም ቢሆን ያደረገው ነገር ስህተት መሆኑን አምኖ ይቅርታ ጠይቆ ከእስር ቤት እንዲለቀቅ ልንነግራችሁ ነው የመጣ ነው። ፍቃደኛ ከሆናችሁ ሄዳችሁ ማናገር ትችላላችሁ። የሰው መሪ ነው። የሰው መሪ እግዚአብሔር ነው መሪው እንደማለት ተሰማይ ማለት ነው። ሁለተኛ ነገር ምንም ያጠፋው ነገር የለም። ነገ ከነገ ወዲያ መፈታቱ አይቀርም። ሶስተኛ ነገር ደግሞ እኛ የዛኔ ሩታ መታሰር ነበረባት እያለ ነበረ። የልጅ እናት ስለሆነች ልጅ ስለያዘች ነው አይደል? በዛ ልክ ነው እንደዛ አስቦላት በቃ እሺ ያለ ግን የገዛ ወንድሙን አሳስሮታል። ዳኒ ያሳስሮታል። ለልዑል አስቦ ነው የዛኔ ያልታሰረችው አይደል? በዚህ ናህል ግን የእሷ ተንኮል በጣም ከፋ። ለእሷ እንደዛ አስቦ እያወራ ለእሷ እንደዛ አስቦ እንዳትታሰር አለ። ልጅ ስላለ ነው አይደል አስቦላት። እሷ ግን በዚህ ናህል ልክ በክፋት መሄድ ማለት በጣም የሚደብር ነገር ነው። እኛ አሁን እንዲህ ምናምን ልናወራ አይደለም የመጣ ነው፣ ግን በዚህ ናህል ክፋት በጣም ነው የሚደብረው።
ተምራችኋል፣ በጣም ትምህርት ወስዳችኋል። ካነጋገራችሁን ቅስማችሁ የተሰበረ ይመስላል። አረ ምንም ቅስማችን አልተሰበረም። አይ ቅስማ አነጋገራችሁም ምን አለ መሰለኝ አንዴ አምብሎኑ ስላወራ እንደ ትልቅ ሰው እናወራ ብለን ነው። አሁን እዚህ ጋር እናንተ ቀለዳችሁ ምን አላችሁ ሳቃችሁ፣ ምንም የሚፈጠር ነገር የለም። በህይወታችሁ ላይ ምንም የምትጨምሩት ነገር የለም፣ ምንም የምትቀንሱት ነገር የለም አይደል? ከዛ ደግሞ ድጋሚ ሰነግረ እኛ ከእናንተ ጋር ተጣላን አልተጣላን ምንም ለውጥ የለውም። እኛ ነው እንጂ የሚያደባብረ ምንም አይደለም። ሁለተኛ ነገር እኛ ታሰረን አልታሰረን ነገ እንወጣለን፣ ችግር የለውም። እስር ቤት ወንድ ልጅ ሲጀመር ማየት ያለበት ነገር ያያል፣ የትኛውም መከራ ያያል። ሩታን እሱ እንዳስፈታት ነው የምታስቡት ማለት ነው? እሱ ነው ለሉል ብሎ ያስፈታት። አሁን እዚህ ጋር ስለሱ ደረጃ ምናምን አይደለም ያው እንደዛ። አይ እውነት ነው ሐቁን ሐቅ ነው ብለን ማለት አለበት። ሩታ ጥፋት ስለሌለባት ብቻ ነው ያልታሰረችው። ጥፋት ስለሌለባት በህግ ፊት ተመላልሳለች። ሰማኛ እኔ አወራ አይደል? እኛ የምናወራ ህግ ፊት ሄዳ ጥያቄ ተጠይቃ ንጹህ ስለሆነች እንጂ አዝኖላት እንዳልሆነ 100% እናንተም ታውቃላችሁ፣ እኛም የምናውቀው ጉዳይ ነው። እዚህ ጋር መደባበቅ አያስፈልግም። ንጹህ ስለሆነች ያቺ ራሷን በራሷ ደብቃ የነበረች ሴት እሷ እንዳላሳገተች እሷ ምንም እንዳላረገች ህግ ስላረጋገጠ ብቻ ነው እንጂ ተዋት። አብርሃም ቢችልና ቢያሳስራት ደስተኛ ነው። ገባ? ለልዑል አስቦ ምናምን እዚህ ጋር ምንም መወሸት አያስፈልግም። ሲቀጥል ደግሞ አብርሃም እስር ቤት የገባው ከአንድ 2-3 ነው። ክስ ብዙ ይደራረብበታል። አሁን ድጌ ስለገባ ቶሎ መውጣት አይችልም። አሁን ይቅርታ የምትጠይቁ ከሆነ ምናልባት የምታዝኑለት ከሆነ እና የምታስቡለት ከሆነ ተደጋጋሚ ስር ስለታሰረ ሊከሰስ ይችላል፣ ሊፈረድበት ይችላል። ሶ ካሰባችሁለት ሁሉ ነገር ታችሁ ይቅርታ ጠይቃችሁ ሩታንም እግር ስር አጥፍተናል፣ በድለንሻል፣ ያለ ስምሽ ስም ሰጥተንሻል ብላችሁ እግሯ ስር ወድቃችሁ ይቅርታ ጠይቃችሁ ነገሩን ብታስተካክሉት ጥሩ ነው። እኔ ደግሞ አንድ ነገር የትኛውም ሰው ያኔ አይታል ሩታ ልጅ ስላለ የትኛውም ሰው 24 ሰዓት ይታሰራል። የትኛው ጥፋተኛ የሚሆን አይሆንም ስለ ህግ መታከ ሆነ 24 ሰዓት ይታሰራል። ሰማይ ሆነ ማለት ነው። እነሱም ታስረው ነው የወጡት። አረ አሳማኝ ምክንያት ሲኖር አሳማኝ ምክንያት የትኛውም ሰው በጥርጣሬ ተጠርጥሯል ከተባለ 24 ሰዓት ይታሰራል። ስለ ህግ መታከ ሆነ እንኳን አልተጠረጠረችም። እሷ ተጠርጥራ በዘለኝ ሄደች። ስለዚህ ተጠርጥራ ተጠይቃ መጣች። ፈቅዶ በቃ ምን ስላለ ህግ ነው። ህግ የያዘው ጉዳይ አብርሃም ስለፈቀደ ነው ነገር የለም። አወራ አይደለም እንደ ትልቅ ሰው አልክ አይደል? እኔ ላውራ አንተ ታወራለህ። እሺ አርም ወይ ደግሞ አውራ ገና ለማንኛውም እኔ ልስማችሁ ሙሉ ቡዜም ይሄ ነገር የዚህ ነገር እንትን ናት ባይዘዌ እያረገች ያለችው ነገር ብዙ ነገሮችን ስትናገር የነበረችው እሷ ናት። ይሄ ነገር ደግሞ ሚዲያ ያዘው ነው፣ ካሜራ ያዘው ነው፣ ምንም መካድ ማትችለው ነገር ነው። ቡዜ ራሱ ስታወራ ራሷ ናት እንደዚህ የሆነ ነገር ፈልጋ ስትል የነበረው ራሷ ናት። አብርሃምም እንደዛ ሲናገር የነበረው ራሱ ነው። ሚዲያ ያዘው ካሜራ ያዘው ነገር ተቆርጦ የተቀመጠ ነገር ሊካድ የሚችል ነገር አይደለም። ያን ነገር እንደ ማስረጃም እንደ መረጃም ተይዞ ቡዜም ከመግባቷ በፊት በቪዲዮ ጭምር ያረግልሽ ነገር ትክክል አይደለም ብላችሁ አሁንም ትክክል አይደለም ብላችሁ ሶሪ ብላችሁ እናንተም ወደ ፈለጋችሁበት ህይወት ቲቪ ተያያዛችሁ፣ ወደ ፈለጋችሁበት ህይወት ግቡ፣ እኛም ወደ ፈለገንበት እንሂድ። መቼም አንልም። እኔ ደግሞ ስነግር እዚች ጋር አሁን እያወራ ያለው እንደ ትልቅ ሰው ነው አይደል? መቼም ይቅርታ እንኳን እኔ አብርሃም ይቅርታ የለም። ይኸውልህ ለምን ያጠፋው ጥፋት የለም። 24 ሰዓት ታስሮ ነው ካልተፈታ ምን አለኝ በለው። እሱም እንደ ሌሎቹ ታስሮ ይወጣል፣ ችግር የለም። ወንድ ልጅ ነው። ማንኛውም ሰው ወንድ ልጅ ሲጀመር ይታሰራል፣ ብዙ መከራ ያለ ቅድም ብያለሁ። እኛ ደግሞ ይቅርታ ብናጠፋ ይቅርታ ማለት የትልቅ ሰው ባህሪ ነው፣ እግዚአብሔር የሚፈቅደው ነገር ነው አረ። ግን ደግሞ አንዳንዴ ምን አለ መሰለህ ሳታጠፋ ይቅርታ ማለት ደግሞ ምንም ለበኋላ ትልቅነት ይሰማዋል ያ ሰው። ግን በጥፋት ከሆነ አሁን እዩ የሆነ ነገር አጥፍቼብሃለሁ እኔ እዚህ ጋር አስቀይሜ ሲሄድ ነገ ይቅርታ ካልኩ ትክክል ነኝ እኔ ይቅርታ አጥፍቼብሃለሁ እሺ ብዬ ይቅርታ እግር ስር ልወድቅ እችላለሁ። ያጠፋንበት ጥፋት ስለሌለ ግን ይቅርታ የሚያስጠይቀን እግር ላይ የሚያስደርሰን ነገር የለም። እኔ አሁን እናንተ ይቅርታ የሚያስደርሰን ነገር የለም ምናምን አይደለም። አንድን ሰው ያለ ጥፋቱ መወንጀል ራሱ ትልቅ ራሱን የቻለ ትልቅ ነገር ነው። ያለ ስም መስጠት መወንጀል፣ በዛ ላይ እንደዛ አይነት ትልቅ አይነት ወንጀል ማድረግ ፕላስ ሲደመር እኔ በካሜራ ፊት ልነግራችሁ የማልችለው ሌላ ራሱን የቻለ ደግሞ ትልቅ ጥፋት አጥፍቷል አብርሃም። ትልቅ ጥፋት፣ በጣም ዘግናኝ የሆነ ጥፋት አጥፍቷል። ምን አጥፍቷል? በካሜራ ፊት ልነግራችሁ አልችልም። ያን ነገር በካሜራ ፊት ልነግራችሁ የማልችለው ነገር እናንተ በካሜራ ፊት ሩታ እንደዚህ አድርጋለች አላደረገች እንደዚህ አድርጋለች ግን እዚህ ጋር መናገር አንፈልግም ብላችሁ እንዳላችሁትና እንደተናገራችሁት ሁሉ ስብሰባ ላይ እና እኛም ደግሞ ይሄን ነገር
ከካሜራ ውጪ ህግ ባለበት ምናምን ነው ሁላ ይሄንን ነገር መናገር የምንፈልገው። ግን ይሄንን ነገር ለመተው ደግሞ ምን እንፈልጋለን? የሱን የእናንተንና የሱን ይሆናል አይደለ እንትንነት የይቅርታ ልብ እንፈልጋለን። ገብቷል? በነገር ላይ አንድ ነገር ስነግር በካሜራ ፊት ማውራት የማትችለው ምንም ነገር ስለሌለ ነው። እውነት ቢኖር ኖሮ ታወራለህ። ሲጀመር እናንተ የሆነ ነገር ኖሯችሁ ካሜራ ይዛችሁ ነው የምትሮጡት። ይሄን ታውቃለህ አይደለ? አንድም ነገር እኛ ይሄን ያህል ትንሽ ፍንጭ ብታገኙ ትንሽ የሆነ ነገር ስታገኙ ሁልጊዜ ወደ ካሜራ ነው የምትወስዱት። እኛ ግን ውስጥ ላይ እናስቀራለን። አንድ ነገር አብርሃም ላይ ብታገኙ ታዝረከርኩታላችሁ። ስለዛ እውነት እንዳለው ሰው ለአብርሃም እንደሚያዝን ሰው አዝኜለት አይደለም የማወራው፣ ህግ ፊት ነው የማወራው ምናምን አዝኜለት አይደለም። ሌላ ሰው መስማት ይሄ ደግሞ በካሜራ ፊት ለሌላ ሰው የሚደብር ነገር ስለሆነ ነው። ገብቷል? ይኸውልህ ታወራለህ እኮ ማለት ልጅ ታገረጣዋለህ። ልጅ ጋር ነው የምታዝረከርከው እያልኩ ነው። ስለሚደብር እኔ ደግሞ ስለሚደብረኝ እንደዚህ አይነት ነገር ማውራት፣ አንተ ደግሞ እሱን እንድሰድበው ጠላት ስለሆነ ምናልባትም ውስጥ አይታወቅም የሆነ ሌላ አይነት ስሜት ኖሮብህ ሊኖር ይችላል። ገብቷል? እዚህ ጋር አውራ ብለኸኝ እኔ እዚች ጋር አውርቼ ነገ የምጸጸትበትን ነገር ማድረግ አልፈልግም። ስለዚህ ጫናው አንተ ላይ እንደሚበረታ ስለምታውቅ ነው። ጫና ይመጣብኛል። እኔ ምንም እኮ ታበታላችሁ። አይ ነው አንድም ይመጣብናል። ምንም እኮ የሚመጣ ነገር የለም። ገብቷል? አንድ ሩታ ብቻ የሆነ ነገር በጣም እንደምትፈሩ ውስጥ። እሺ እናንተ ተደባዳቢ ናችሁ፣ እናንተ ተማቺ ናችሁ፣ በቃ የሆነ ነገር አድራጊ ናችሁ ጎበዞች። እኛ ደግሞ በቃ በዛ ነው በቃ ሌላ ምንም የተለየ ነገር እዩ። አሁን በድብድብ ስንሄድ ማንም ለማንም አይተናነስም። እሱን ካወቅህ ስማኝ እንደ እያወራሁ ነው አይደል? ይኸውልህ አንድ ሰው ምን ይባላል መሰለህ? ሁለት ሲመታ እንዳታጣውም ይባላል። እሺ እኛ በድብድብ ከሆነ እኛ ትላንትና መቴት ነው ሰምተናል። ሁላችንም አግኝተናቸዋል። የዛኔ እኛ መምታት አላቃተንም ግን እኛ በጥል ምናምን አይደለም። ከፍቶ ሲሄድብህ ነው የምትጣላው። ገፍቶ ሲሄድብህ አረ የከፋ ነገር ሲመጣብህ ነው የምትጣላው። እኛው ልንደባደብ ማንም ከማንም አያንስም። አማኑ ካንተ አያንስም፣ ካሌብ ከኔ አያንስም። ካሌብ ወይ ከኔ አይበዛም፣ አንተ ከሱ አትበዛም። ምንም ለዛ ነገር የሚያደራረሰን ነገር አይደለም። ግን ገፍቶ ሲመጣብህ በቃ የምታደርገው ነገር እሱ ነው። ህግ እስኪመጣልህ የምታደርገው ነገር እሱ ነው። የትኛውም ጸብ ላይ ማለት ነው። የትኛውም እንትን ላይ አሁን ላይ እንደዚህ ትላላችሁ። ስማኝ አሁን እንደዚህ አታስመስል፣ በእናትህ አታስመስል፣ በቃ አታስመስል። እንደው እሺ ምን ልንገርህ፣ ታሰራለና ይሄ ስማኝ እጄ ላይ ገባ ካቴና ገባ እያለ እዛ ጋር የሆነ አጉልኔ ላይ የሆነ ነገር እንደዚህ አንቃችሁ ልገሉኝ የሞከራችሁ ሰዎች እኮ አንተ እንቁላል የደፋብኝ ሰው ነህ። እኔ ላይ ስራ ነው። እኔ እኮ አይደለም መንገድ ላይ አቁመህ ስታላግጥብኝ ነበር። እኔ እኮ አይደለም እየሄድኩ መንገድ ላይ አቁመኝ እኮ ያላጋጥብኝ ነበር። ለክርክር አይደለም እኔ የመጣሁት። እሱም ያደረገብህ ስራ ነው፣ አንተም ያደረግከው ስራ ነው አይደል? ስለዚህ እንደዛ የራስህን ብቻ የተደረገበህን ብቻ አሁን ጭቅጭቁ ተውት። ይቅርታ ትጠይቃለህ ወይስ አትጠይቁም? አልጠይቅም። እስኪ የምታመጡትን አምጡ። አልጠይቅም። ተበሰብሳለህ አንተ። እስኪ አስገባኝና ይኸው ሊየው አንድ ቁጥር ሆነ ነው። ይኸው አስገብኝ። ምን ይኸው በተግባር አሳየኝ። ይኸው ተሰባ በተግባር አድርገው እኔ ላይ አድርገው። ይኸው ነገ ከነገ ወዲያ አንተ ደግሞ አብርሃም ይቅርታ ጠይቀው የሆነ ነገር አድርጎ ከእስር ቤት አይውጣ። አንተ እንደዚህ እንደተበት ከቆየህ እኔ ይኸው ይሄ ምራቅ እንደዚህ ምራቅ ድርቅ ልበል። አንተ ደግሞ እንደዚህ ምራቅ ትደርቃለህ። እኔ ደግሞ አንድ ነገር እናንተ አብርሃም ከእስር ቤት ካልወጣ እኛንም ካስገባችሁ የሆነ ነገር ሆኖ የሆነ ነገር ብላ ሩታ የሆነ ነገር ብላ እንደገና ደግሞ ከዛ በተጨማሪ ይሄ ነገር ላይ ፋሚሊ ገብቶበት የሆነ ነገር ተአምር ተፈጥሮ አብርሃም ሊወጣ የሚችልበት አጋጣሚ በቃ ይቅርታ ብሎ ካልሆነ በስተቀር እሱ ወጥቶ እሱ እስር ቤት ሆኖ እናንተ እዚህ ጋር እየተዝናናችሁ ከተቀመጣችሁ አልኩ በቃ ነገር ደግሞ ስነግር ልንገርህ ይቅርታ ቢታችሁ ይበርድላችሁ። ይሄን ነገር መልስልኝ አንድ ይሄን ብቻ ይቅርታ ጠይቋት። ምን ልታረግ ነው? በቃ መልስልኝ ብቻ። ክብር ነው ከምንም ነገር ይበልጣል። ክብር ነው አይደል? ክብርነቷን ከጠበቀች ለምን የሰው ህይወት ውስጥ ትገባለች? እሱ ነው እንጂ የሷን ህይወት እኮ በጥብጦ መጀመሪያ አንድ ሰው የተጣላ ሰው ወደ ኋላ ለመልሰል አንዴ ቆይ ላውራ። የተጣላ ሰው አንፈልግም፣ በቃ አልፈልግም፣ እንዳትመጪ ልጄን ጠይቃለሁ መብት ነው ተባብለዋል አይደል? ሀብል እስከ ማሳሰር ድረስ ምን ያደርሳታል? የሰው ህይወት ውስጥ ለመበጥበጥ ነው እሱ ነው። ስማኝ አይተሃል አይደል? የምንም መብት የለም። የተጣላ ሰው ምን አገባ? ተቀበላት መለሰ። ምክንያቱም እናንተ ወይም ምክራችሁ ክፉ ስለሆነ ሁለቱ አንድ ላይ እንደሆነ ስለምትፈልጉ ነው አይደለም? ክፉ ናቸው። ይሄ ነገር የሚያሳየው እነሱ ናቸው እያለ
ይኸውልህ አንድ ነገር ልንገርህ፣ እነሱ ሰጣትም አልሰጣትም ተቀበለችም አልተቀበለችም አይመለከታችሁም። አንፈልገውም ሲጀመር ነገር ይመለከተኛል። ስማ ይመለከተኛል። ይመለከተህ እኮ ይመለከተኛል የምትል ከሆነ ማለት ነው። አሁንም እድሉ ሰጠናቸዋል። እኛ ምናልባት ለመልካሙ ጊዜ ቢያንስ ለዛ ደጉ ጊዜ ብለን ነው እድሉን እየሰጠናችሁ ያለው እንጂ እዚች ጋር ለእናንተ የምናዝንበት ምንም ምክንያት የለም። እያደረጋችሁ እየሰራችሁ ያላችሁት በዚህ ልክ ሸር መስራት፣ በዚህ ልክ ሰው ላይ ተንኮል ማሰብ የእናንተ ይገርመኛል። ነገር ግን ያ ሁሉ ዛሬ ትተን ምናልባት ልባችሁ ከተመለሰ ለአብርሃም የምታዝኑለት ከሆነ ሄዳችሁ እስር ቤት የት ማለት ነው እስር ቤት ሄዳችሁ ነግራችሁ ታወራታችሁት ሩታ ጋር ሄዶ እሱ ይቅርታ ጠይቆ እናንተ ይቅርታ ጠይቃችሁ ማድረግ ያለብን ይቅርታ ማድረግ ካለብን አድርገን ከእስር ቤት እንዲወጣ እናደርጋለን። ምክንያቱም ሩታ ማንም በዚህ ሰዓት ልትሰማ ዝግጁ አይደለችም። እኔ ደግሞ ስነግርህ ማለት ነው እኛ ያው ይቅርታ የምንጠይቅበት ምንም አይነት ጊዜ የለም። ይሄ ነገር አታስደገም አይደለም ባክህ ነገር ያው አስረድቻለሁ። ለአብርሃም ላይ ይቅርታ ጠይቅ። አንተ ይቅርታ አረክም አላረክም ምንም የሚመጣ ነገር የለም። ምንም አይመጣ ከሆነ ምንም ሄዶ ይቅርታ ይጠልቅ። አሁንም ተንበርክኮ ይቅርታ ይጠይቅ። ምንም ማናረግ ከሆነ ለምን ጠራኸኝ? ሄደህ ከዚህ በፊት ብዙ ነገሮችን እያወራህ አይመለከተኝ ከሆነ ለምን ጠራኸኝ? ሄደህ ንገረው ይቅርታ ነገም አንተ እንዳትገባ ስላሰብኩ አይመለከተኝ። እኔ ይቅርታ መጠየቅ ምንም ካልመሰለ ለምን ጠራኸኝ? ለምን ይቅርታ ጠይቅልኝ? ነገም እየየ እንዳትልብኝ ለምን ይቅርታ ትለኛለህ? እኔ አልልብህም ብዬህም አላውቅም። በፋሚሊ የሆነ ነገር በለህ እኔን እንዳታስወቅስ ነው ብዬህም አላውቅም። አልልህም። አይ ለምን ያክስታጠኝ በእናትህ ይቅርታ ብልህ ይኸውልህ ስማኝ፣ ይቅርታ ወጣት ነህ እንደ ወጣት አስባለሁ። እንደ ወጣት ነው እያወራሁ ያለሁት እኔ አሁንም እኔ አንድ አመት ሁለት አመት ብትታሰር እኔ እዛች ጋር ካላይፍ ከምን ይበላሻል? ብዙ ነገር አይደለም። ስለቤተሰብ እንዳታወራ እየሰማኝ ነው። ላንተ ምንም የሚያስብበት ምክንያት የለውም። እዚህ ጋር ስማኝ፣ ስለቤተሰብ እንዳታነሳ። ይኸውልህ እየሰማኝ ከሆነ አይመለከትም። ዝም በል። ለእኔ ሳታስብ ስለቤተሰብ አታስብ። ይኸውልህ እኛ ይቅርታ መጠየቅ ቢኖርብን ሄርሜላ የጠፋች ቀን ይቅርታ እንጠይቃችሁ ነበር። የጠፋች ቀን አይመለከትም። ስለሌላ ሰው እየሰማኝ ነው። ስለማታውቀው ሰው ዝም ብላ አስረግዞ ጉድጓድ እስከቷት ስለማይመለከተ ነገር እንዳታወራ። አሁንም ሌላ ነገር ውስጥ እንዳትከተኝ። በትክክል ካሜራ ያዘው ነገር ነው። ትበሰብሳለህ። እያየሁት ነው። ካሜራ እያየሁት ነው። እናንተ ፈሪ ስለሆናችሁ አንድ ካሜራ ሳይሆን 5 ካሜራ ነው መደረግ። ትበሰብሳለህ። እየሰማኝ ነው። ምንም የምታመጡት ነገር የለም። እየሰማኝ ከሆነ እንደ ትልቅ ሰው ነው እያወራ ያለው። ይቅርታ መጠየቅ ቢኖርብን ሄርሜላ ላይ ጠፋች ቀን እንጠይቅ ነበር። ስለዚህ አሁን ምንም ያጠፋነው ነገር ስለሌለ አይታላ እስከዚህ ነው የጠራችሁን አይዲያ ይሄ ነው የፈለጋችሁበት ሐሳብ። ለዚህ ሂዳችሁ ይቅርታ መጠየቅ ካለበት ይቅርታ እንዲጠይቅ ወይ የሆነ ነገር ማድረግ ካለበት እንዲያደርግ ነው የጠራናችሁ። ለዚህ ነው የጠራነው። እናመሰግናለን። አመሰግናለሁ። እንሂድ እስር ቤት አንተ ሄደን ቼክ እናደርገዋለን። እሺ ምግብ ይዛችሁ ለታት ሄዱ። ምግብ ያስፈልገዋል። ልጁ ተርቧል። የሆነ ነገር ይዞ ለቢሮ አሪፍ ነው። በረሃብ ልገሉት ነው እንዴ? አይ ቁም ነገር ምግብ ቢያንስ እነሱ አላሰቡለትም። እኛ ይዘንለት ነው። አራዳ ልጅ